ካፕቴን ሰሊ በህይወቱ ካጋጠሙት እጅግ አስቸጋሪ ሰከንዶች ጋር ፊት ለፊት ተገጣጠመ። እያንዳንዱ ሰከንድ በሺህ የሚቆጠሩ ሰዎችን ህይወት የመወሰን አቅም ነበራት። አውሮፕላኑ በውሃ ላይ ማሳረፍ ክፉ አደጋን የመጋበዝ ያህል ከባድ ነው። ውሃ እንደ ድንጋይ ጠንካራ ሊሆን ይችላል። የአውሮፕላኑ አቀማመጥ በትንሹ ከተዛባ ክንፉ አውር መጥቶ አውሮፕላኑ ሊያፈራርሰው ይችላል። ሰሊ ግን በአእምሮ ውስጥ የነበረው ብቸኛ ስሌት ሰላማዊ ማረፍ ነበር። ኮንትሮልድ ላንዲንግ። አውሮፕላኑ ከፍታውን የቀነሰ ወደ ወንዙ የቀረበው። በኒውዮርክ ሰማይ ላይ ያሉ የቢሮ ሰራተኞች ግዙፍ አውሮፕላን በህንፃዎች መካከል ዝቅ ብሎ ሲበር ሲያዩ የ2001 የሴፕቴምበር 11 ጥቃት ያስታውሱና ሽብር የገጠማቸው ብዙ ሰዎች ነበሩ። በዚያ ወቅት አሜሪካና ዓለም በታሪክ ከታላቅ ኢኮኖሚ ውድቀት በኋላ በነበረው ጭንቀት ውስጥ ነበሩ። ባንኮች የፈረሱበት፣ በሚሊዮኖች የሚቆጠሩ ሰዎች ቤታቸውንና ስራቸውን ያጡበት ክፉ ዘመን ነበር። በየዜና የሚሰማው መርዶና ውድቀት ብቻ በነበረበት በዚያ ሳምንት ካፕቴን ሰሊ ግን ሌላ አይነት ዜና ለመስራት በሰማይ ላይ እየተጋደለ ነበር። ዓለም በውድቀት በዛለችበት ወቅት ሰሊ አውሮፕላኑን ከውድቀት ለመታደግ ያደረገው ጥረት የታሪክ ምጸት ይመስል ነበረ። ቀኑ ሐሙስ፣ ሰዓቱ ከሰዓት በኋላ 3 ሰዓት ከ27 ፒኤም ነበረ። ሰሊ ለአፍታ እንኳን አልተንቀጠቀጠም። አውሮፕላኑን ልክ እንደ ላባ በሁድሰን ወንዝ ላይ አሳረፈው።